በበዓሉ ዋዜማ ጎራ ብለናል። የት ስካይላይት ምን አለ ሲባል ይሄው ሰላም በሚል ርዕስ እጅግ በሚያስፈልገን ርዕስ መጽሐፍ ታትሞ የምረቃ ስነ ስርዓት ነው። ይህ መጽሐፍ በሊቀ ትጉሃን ታጋይ ታደለ የተዘጋጀ ነው። እንግዲህ እኛም እዚሁ ስካይላይት አዳራሽ ተጋብዘናል። የምረቃ ስነ ስርዓቱ ምን ይመስላል የሚለውን እናያለን። እርግጥ ነው የሰላም አስፈላጊነት ስለ ሁላችን ነው። የሰላም አስፈላጊነት ስለ ሀገር ነው። የሰላም አስፈላጊነት ስለ አፍሪካ ነው። የሰላም አስፈላጊነት ስለ ዓለም ስለ ሰው ዘር ሁሉ ነውና ያለውን ነገር አብረን እናያለን ማለት ነው። በዓላችንን በዋዜማ ከመጽሐፍት ጋር እናያለን። ሰላም ሰላም እያለን በዓሉን ነገር እንታደማለን ማለት ነው። ቅዳሜ ከሰዓት ነው። አብራችሁን ቆዩ። ክቡራን ኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ክቡራን ሚኒስትር ዴኤታዎች፣ የተለያዩ ከፍተኛ የመንግስት የስራ ኃላፊዎችና አመራሮች ቦታቸውን እየያዙ ነው። በጣም እናመሰግናለን። የፌደራል ፖሊስ የሙዚቃ ማርሽ ቡድን አባላት ናለን። የዛሬ ህፃናት የዛሬ ታዳጊዎች የነገ ደግሞ ሀገር ተረካቢዎች ናቸው። የጸሎት ፕሮግራሙን እንዲያደርጉልን በመካከላችን አቡነ ጎርጎርዮስ፣ ፓስተር ጻድቆ፣ ሼህ ሀጂ ኢብራሂም ቱፋ እንደዚሁም ከካቶሊክ ቤተክርስቲያን ተወካይ የሃይማኖት አባት በታላቅ አክብሮት ወደ መድረክ እንዲመጡልን እንጠይቃለን። ፕሮግራማችንን በጸሎት እንጀምር ይሆናል። አቤቱ የሰላም አባት አንተ ነህና ሰላም በረከት ይታዘዝልናል። አቤቱ ሆይ በብዙ ቦታዎች ስለ ስምህ በስምህ የሰበሰብን
የምናቀርበውን ልመናችንን ጩኸታችንን ተቀብለን ለሀገራችን ኢትዮጵያ ለሕዝባችን ለእያንዳንዳችን ሰላም ፍቅርን በረከት እንድታዝን እንለምናለን። አቤቱ ጌታ ሆይ ሰላም ያንተ ነውና ፍቅር ያንተ ነውና ለሕዝባችን ለእያንዳንዳችን ሰላምን ያጣነው ሰላምን ሰጠን እንለምናለን። ቅዱስ ፈቃድ ይሁንልን ብለን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አባታችን ሆይ በዚህ ሰዓት ስለሰበሰብከን እናመሰግናለን። እግዚአብሔር አባታችን ሆይ ብዙ መልክ፣ ብዙ ሃይማኖት፣ ብዙ ቋንቋ የምንናገር ሳለን ለሰላም የምንሰራ አንድ ሕዝብ አንድ ሀገር ውስጥ የምንኖር የአንተ ልጆች ስለሆንን በጸጋ በመንፈስ ቅዱስ ምሪት ሁላችንም ለሰላም መስራት እንድንችል በጌታችን ኢየሱስ ክርስቶስ ስም እንለምናለን። የሰላም አለቃ የሆንከው ጌታችንና መድኃኒታችን ኢየሱስ ክርስቶስ ያንተ ሰላም በእያንዳንዳችን ልቦና እንዲገዛ እንደ ሀገርም ደግሞ ያንተን ሰላም እንድንለብስ እንድንቀበል የሰላም መልእክተኞችም እንድንሆን እግዚአብሔር አምላካችን ሆይ በሕይወታችን ውስጥ ጥላቻ፣ የቂም በቀል ፍላጎት፣ ክፋትና ተንኮል ከእኛ እንዲሆን በተለይም በዚህ ሳምንት የአንተን ሕማማት የአንተን መከራ በምናስብበት በዚህ ሳምንት ውስጥ ለኢየሩሳሌም እንዳለቀስከው ለሰላም ሸኘውን አላወቅሽም የተባለው ለእኛ እንዳይሆን ያንተን የሰላም ጊዜ የመጎብኘት ጊዜ እንድናውቅ እንድንገነዘብ በተለያየ ነገር ስለምታሳስበን እናመሰግናለን። እኛም እዚህ ያለን ሰዎች ሁሉ የሰላም መልእክተኞች እንድንሆን አግዘን። ይህን ጊዜ እናንተ አሳልፈን ሰጥተናል። ከእኛ ጋር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም اللهم احفظنا من كل البلاء والوباء وفتنة الدنيا والآخرة يا رب العالمين. اللهم كن لنا حيث كنا ولا تكنه علينا. اللهم انصرنا وانصر ديننا يا رب العالمين. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه برحمتك يا أرحم الراحمين. صلى الله وسلم على نبينا محمد وعلى آله وصحبه أجمعين. የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ እንደዚሁም ለዚሁ የመጽሐፍ ዝግጅት እና ምረቃ ስነ ስርዓት የአብይ ኮሚቴው ሰብሳቢ በመሆን አብረውን ያሉት መጋቤ ታምራት አበጋዝ እንኳን ደህና መጣችሁ ንግግር እንዲያደርጉና የዕለቱ የክብር እንግዳችንን እንዲጋብዙልን እንጠይቃለን። እንኳን አደረሳችሁ። አሸማ አናሩፍ በገነጋር አንፍተን ሰላም በብዛ ሃይማኖት ማህበረሰብ በሚል ርዕስ በወንድሜ በሊቀ ትጉሃን ቄስ ታጋይ ታደለ የተዘጋጀውን መጽሐፍ ለመመረቅ ጥሪያችንን አክብራችሁ ስለመጣችሁ በራሴና በአብይ ኮሚቴ እንዲሁም በወንድሜ ሊቀ ትጉሃን ቄስ ታጋይ ታደለ እንኳን ደህና መጣችሁ በማለት የአክብሮት ሰላምታዬን አቀርባለሁ። ሰላም በብዛ ሃይማኖት ማህበረሰብ ሰላማዊ ማህበረሰብን በመገንባት ውስጥ የእምነት ሚና በሚል ርዕስ የተዘጋጀውን መጽሐፍ ወንድሜ ሊቀ ትጉሃን ቄስ ታጋይ ታደለ ያዘጋጁ ሲሆን መጽሐፉ ታትሞ በዚህ መልኩ መመረቁ ወንድሜን እንኳን ደስ አለ እንድል ይፈቀድልኝ። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ቄስ ታጋይ ታደለ ያዘጋጁትና በአይነቱ ልዩ የሆነው መጽሐፍ በይፋ ለማስመረቅ እና የምረቃ ስነ ስርዓቱን የሚያስተባበር እና ንዑሳን ኮሚቴ በማቋቋም ርዕሰ ጉዳዩ ሰላም በመሆኑ የምረቃ መርሃ ግብሩ ልዩ እና ደማቅ እንዲሆን ሰፊ ስራ ሲሰራ ቆይቷል። ይህ መጽሐፍ ስለ ሰላም ያለፉትን ውጣ ውረድ ከተጨባጭ የህይወት ተሞክሮ በማቀናጀት እንዲሁም አሁን ላይ ዋና ትኩረቱ የሰላምና የመከባበር እሴት መገንባት ያደረገውን ሀገራዊ ተቋም በመምራት ለዘመናት ያካበቱትን ዕውቀት፣ ክህሎት እና ልምድ ለሌሎች በማካፈል
የትምህርት እና የምርምር ተቋማት በዘርፉ ከተግባራዊ ልምድ የተቀዳውን ዕውቀት መነሻ በማድረግ ለተጨማሪ የምርምር ስራ የሚያነሳሳ እንደሚሆን ይጠበቃል። ዛሬ የሚመረቀው መጽሐፍ በአማርኛና በአፋን ኦሮሞ ቋንቋዎች የታተመ ሲሆን የመጽሐፉ ይዘት እጅግ ጠቃሚና አስፈላጊ ከመሆኑም አንጻር በተለያዩ ቋንቋዎች በማስተርጎም በስፋት ተደራሽ ማድረግ አስፈላጊ መሆኑን በዚሁ አጋጣሚ መግለጽ እወዳለሁ። ሰላማዊ አእምሮ ሰላማዊ ዓለምን ይፈጥራልና ሰላምን እንሁን፣ ሰላምን እንልበስ፣ ሰላማዊነትን እናፍቅር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። ከዚህ በመቀጠል የዕለቱ የክብር እንግዳ የሆኑትን ክቡር ዶክተር ከይረዲን ተዘራ የሰላም ሚኒስቴር ዴኤታ ይህንን የመጽሐፍ ምርቃት በይፋ እንዲከፍቱልን በታላቅ አክብሮት ወደዚህ ሸኙልኝ። ሀገራዊ ምክክር ኮሚሽን ኮሚሽነር፣ ክቡራን ሚኒስትር ዴኤታዎች፣ ክቡራን ኮሚሽነሮች፣ የሃይማኖት አባቶች፣ በተለያየ ደረጃ የምትገኙ አመራሮች፣ አርቲስቶችን ሁሉ ያያየን ነውና በሰላም ጉዳይ ላይ ጠጠር ሁሉ ነገር አስተዋጽኦ የምታደርጉ ሰዎች ዛሬ ተገኝታችኋል። ሁላችሁንም በሰላም ዙሪያ ላይ ያተኮረ መጽሐፍ ምረቃ ላይ ፈጣሪ በሰላም አገናኘን ለማለት እወዳለሁ። ክቡራትና ክቡራን፣ የሰላም ጉዳይ የሁላችንም ጉዳይ ነው። ሰላም እንደ ሚኒስቴር መስሪያ ቤታችን ከራስ ይጀምራል ይላል። ሁላችንም ሰላም ስንሆን ቤተሰብ ሰላም ይሆናል፣ ጎረቤት ሰላም ይሆናል፣ አካባቢ ሰላም ይሆናል፣ ከተሞች ሰላም ይሆናሉ፣ ክልሎች ሰላም ይሆናሉ፣ ሀገር ሰላም ይሆናል፣ ዓለም ሰላም ይሆናል። ለእያንዳንዳችን የምናረጋት አስተዋጽኦ ለሰላማችን በተለይ ለአዎንታዊ ሰላማችን መጽናት ከፍተኛ አስተዋጽኦ ያደርጋል። የዚህ መጽሐፍ ጸሐፊ ሊቀ ትጉሃን ታጋይ ታደለ ወንድማችን በዚህ ካፓሲቲ የህይወት ልምዶን ቀምረው ለአንባቢያን ለሃይማኖት አባቶች በሰላም ጉዳይ ላይ አስተዋጽኦ እያደረጉ ላሉ አካላት በሊቭድ ኤክስፒሪየንስ በህይወት የተፈተነ ስራዎትን መነሻ አድርገው ለዛሬ በሰላም ሂደት ላይ የራስዎትን ገጸ በረከት አስተዋጽኦ በማድረጎ እንኳን ደስ አሎት ማለት እወዳለሁ። እዚህ ያላችሁ የሃይማኖት አባቶች ሁሌ ምእመናን ወደ ተቋሞቻችሁ ሲመጡ ልቦቻቸውን ሁሉ ነገራቸውን ከፍተው ለእናንተ ነው የሚሰጡት። ያንን አጋጣሚ በመጠቀም አብሮነትን፣ ሰላምን ለጠንካራ ሀገረ መንግስት እያደረገ ያለውን አስተዋጽኦ በማገዝ እቺ የምንወዷትና የምንወዳት ኢትዮጵያ ሁሌ በጸሎታችሁ እግዚአብሔር ኢትዮጵያን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን፣ ጌታችን ሀገር ሰላም ያርግልን ብላችሁ ከማንኛውም ጸሎት በፊት ቀድማችሁ የምትጸልዩላት ሀገር የእናንተን አስተዋጽኦ ትፈልጋለችና በቀጣይም በምታረጓቸው እያንዳንዱ ጸሎትና ውዳሴዎቻችሁ ውስጥ ይህን አስተዋጽኦ በማድረግ መንግስት ጉዳዩን ችግሮቻችን ለመፍታት እጅግ ሰላማዊ በሆነ መልኩ ጉዳዮች መፈታት አለባቸው ብሎ በማመን ሰፊ ስራ እየሰራ ያለውን ሂደት እንድታገዙ በዚህ አጋጣሚ ጥሪያችን እያቀረብን ይሄ ወንድማችን በሰላም ሂደት ላይ ለምናረጋቸው አስተዋጽኦ ይሄን ገጸ በረከት ሰጥቶን በዚህ መድረክ ላይ ሁላችንም ሀገራችን የጋራ ብለን ሃይማኖታችን የየግል ብለን በጋራ አጀንዳ ላይ እንድንቀመጥ ይሄን እድል ስለፈጠረልን በድጋሚ ቀሲስ ታጋይ ወንድማችንን እጅግ አድርገን እናመሰግናለን። ቆይታችሁ ያማረ ያነበብነውን የተገበርነውን ለወንድሞቻችን እየሰጠን ሀገራችንን በጠንካራ አለት ላይ ለማድረግ ሁላችን የበኩላችን እንወጣላለሁ። መልካም የምረቃ ጊዜ፣ መልካም ጥሩ ጊዜ እንዲውላችሁ እመኛለሁ። አመሰግናለሁ። ስለ ሰላም ብዙ የምንልበት መድረክን እድሉንም የሰጠን መጽሐፍ ምረቃ ፕሮግራም ላይ ነው የምንገኘው። ጠቅለል ባለ መንገድ ባጭሩ እዚህ መድረክን በሚመጥን ሁኔታ የሚያቀርቡልን መምህር ታደሰ ወርቁ ይሆናሉ። አርታኢና ጸሐፊ ናቸው። እንዲሁም የፖለቲካ ሳይንስ ምሁር ናቸው። መምህር ታደሰ ወርቁ በመካከላችን አሉ። ህይወት ለዋጭ የሆኑ ንግግሮችና ጥልቅ የሆኑ እይታዎች ካሏቸው መምህራኖች መካከል አንዱ ናቸው። እንግዲህ የመጽሐፉ ደራሲ ሊቀ ትጉሃን ታጋይ ታደለ ነው። የታተመበት ዓመተ ምህረት ያው የያዝነው ዓመት ነው። ገጾቹ 328 ናቸው። የግርጌ ማስታወሻዎቹ ወደ 120 የሚጠጉ የግርጌ ማስታወሻዎችን ተጠቅሟል። ማጣቀሻዎችን ወደ 199 የሚጠጉ ማጣቀሻ ወይም ዋቢ መጽሐፍትን ተጠቅመዋል ማለት ነው።
የመጽሐፉ ዓላማ በዋናነት 3 ናቸው። አንዱ ሃይማኖት የግጭትና የክፍፍል ምንጭ ሊሆን እንደማይችል ማስገንዘብ ነው። አንዱ የመጀመሪያ የመጽሐፉ ዓላማ ይሄ ነው። ሃይማኖት ለግጭት ምንጭ፣ ለክፍፍል ምንጭ ተደርጎ ይወሰዳል። ነገር ግን ይሄ ሊሆን አይችልም የሚል ጠንካራ ክርክርና ሙግት ያቀረቡበት አንዱ ይሄ ነው። ሁለተኛው ብዝሃ ሃይማኖት በብዝሃ ማህበረሰብ ውስጥ ዕዳ ሳይሆን ጸጋ መሆኑን ማስገንዘብ ነው። ብዙውን ጊዜ ብዝሃነትን እንደ ዕዳ የማየት የመመልከት ጠባዮች አሉ። ሁለተኛም ደግሞ ሃይማኖቶች በብዛት በሚኖሩባቸው ሀገሮች ግጭቶች ይኖራሉ የሚል ጥናቶች አሉ። ከዚህ አንጻር ይሄ ትክክል አይደለም የሚል ጠንካራ መከራከሪያ አቅርበው እንደውም ጸጋ ነው ወደሚል ሙግት ያመጡበት ነው። ሶስተኛው ሰላማዊ ማህበረሰብ በመገንባት ውስጥ የእምነት ሚና ምን እንደሆነ መግለጥ ነው። እንግዲህ የመጽሐፉ ዓላማ እነዚህ 3ቱ ናቸው። ሰላም መጽሐፍ እንግዲህ እየተመረቀ ይገኛል። መጽሐፉን ኤዲት ካደረጉ ወይም ደግሞ ከአርታያኑ መካከል አንዱ ነው። በዚሁ በመጽሐፉም ላይ ሰፍሯል ስሙ። አርታዩ ዲያቆን ታደሰ ወርቁ በመድረክ ላይ የተወሰነ ነገር ሲናገር ሰምተነዋል። እኛ ደግሞ አፈፋ አድርገን አመጣነ። እንኳን ደስ ያለ ልል እወዳለሁ። እንኳን አብሮ ደስ አለ። መልካም። እዚህ መጽሐፍ ላይ የተለያዩ ሰዎች በተለያየ መልኩ ሀሳባቸውን አስፍረዋል፣ እውቀታቸውን ለግሰዋል። ከነዛ መካከል አንዱ በመሆነ የሚያኮራ ነው። ስለ መጽሐፉ ጥቂት ነገር እስኪ እንስማ። ልዋስና በደስታ ሰላም በብዝሃ ሃይማኖት ማህበረሰብ ሰላማዊ ማህበረሰብ በመግባት ውስጥ የእምነት ሚና የሚል መጽሐፍ ነው። መጽሐፉን ያዘጋጁት የኢትዮጵያ ሃይማኖት ተቋማት ጠቅላይ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ነው። መጽሐፉ ገጹ 328 ገጽ ነው። ከ199 በላይ ማጣቀሻ መጽሐፎችን ተጠቅመዋል። ምርምርን፣ ጥናትን መሰረት ያደረገ ነው መጽሐፉ። ከዛ ባለፈ ደግሞ ተግባራዊ ልምዶችን የራሳቸውን ልምዶችንም አብረው ያካተቱበት በመሆኑ ይበልጥ መጽሐፉን ተወዳጅ ያደርጓል። የአርትዖት ስራውን ስትሰራ ከዚህ ቀጥሎ ደግሞ የሚሰማ ነገር ይኖራል። ቀጣይ ቢጽፉ የምትለው ምናልባት ከደራሲው ጽሁፍ ተነስተ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያም ሲናገሩ እንደሰማች በቃ ኢትዮጵያ ትልቅ ህመም ላይ ነች ያለችው። ይሄ ደግሞ አንዱ የሰላም እጦት ነው። ይሄ አንድ አስተዋጽኦ ነው። ነገ ከነገ ወዲያ ደግሞ በግጭት አፈታት የራሳችንን ባህል የራሳችንን ሃይማኖት ማዕከል ያደረገ የግጭት አፈታቶችን ልምዶችን፣ አስተሳሰቦችን ያጋሩናል ብዬ አስባለሁ። የሚጠቅመንም የሚበጀንም እሱ ስለሆነ ማለት ነው። አገር ሁልጊዜ ተሻጋሪ ሰዎችን ይፈልጋል። ከራስ ሳጥን ወጥቶ የሌላውን ህመም የኔ ህመም ነው፣ የሌላው ቁስል የኔ ቁስል ነው ብሎ የሚያስብ ነው። ይሄን የሚለውጥ ይሄን ሊቀይር የሚችል የሱ ህመም የኔ ህመም ነው፣ የሱ ቁስል የኔ ቁስል ነው፣ የሱ እድገት የኔ እድገት ነው የሚል ትውልድ ከመፍጠር አንጻር ሰላም ላይ መስራቱ በጣም ተመራጭ የነበረ ቀረባም በጣም ጥሩ ነበረ። እንግዲህ መጽሐፉን በዚህ መልክ በጋራ እዚያ ያደረሳችሁታል። አሻራ ማረፉ ላንተም ታሪክ ነው። በድጋሚ እንኳን ደስ አለህ። እንኳን አብሮ ደስ አለህ። አመሰግናለሁ። አምላክ ይባርክ። ሊቀ ትጉሃን ቀሲስ ታጋይ ታደለ በታላቅ አክብሮት ወደ መድረኩ እንዲመጡልን እንጋብዛለን። ሞራል ብትሰጡልንም እንደዚሁ ታዳሚያን ደስ ይለናል። አስተናባሪዎች መጽሐፉን ታቀርቡላቸውና አንድ በአንድ ፊርማቸውን በመጽሐፉ ላይ ያኖሩና ፊርማቸውን ካኖሩ በኋላ በታላቅ አክብሮትና አደራ ለጸሐፊው መልሰው ፈጣሪ እንዲህ ላለ ቀን ስላገናኘን ፈጣሪን አመሰግናለሁ። በጣም ጭንቅ ነው። እዚህ ያላችሁ ወንድማዊ ጥሬን ተቀብላችሁ የሰላም አጋር ይህን ያህል ህዝብ እንዳለ ይህንን መጽሐፍ ድርሰት ስደርስ ትክክለኛ ጊዜና ወቅት እንደሆነ አሳይታችሁኛልና ሁላችሁንም የኢትዮጵያን ህዝብ የሃይማኖት ተቋማት አባቶችና መሪዎች ሁላችሁንም ከልብ ላመሰግን እወዳለሁ። ሰላም ስትመርጡ ከእውነት ጋር
ከሰላም ጋር ከፍትህ ጋራ መቆም አማራጭ ሳይሆን የመጀመሪያ ምርጫ መሆን አለበት ብዬ አምናለሁ። ከሰላም ጋር የቆመ ያተርፋል እንጂ አያጎልም። ከእውነት ጋር የቆመ ነገ እውነት አርነትን አቁታው ትዘክረዋለች። ሁል ጊዜ እንዳትሳሳቱ የምለምናችሁ ከፍትህ ከርትዕ ከእውነት ከሰላም ጋራ ስትቆሙ የሆነ ወገን እንዲህ ሊለኝ ይችላል ብላችሁ ፈርታችሁ ከእውነት ፈቀቅ እንዳትሉ ከሰላም ፈቀቅ እንዳትሉ ለማለት እፈልጋለሁ። የአብይ ኮሚቴ አባላት እንኳን ከኔ በለጠ እንኳን ደስ አላችሁ፣ ሀሳባችሁ ስለተሳካላችሁ። በአጠቃላይ ውዷ ባለቤቴ ወይዘሮ መዓዛ አሰፋ ልባዊ ምስጋናዬን ከበጎ ፍቅር ጋራ ሳቀርብልሽ ትልቅ ደስታ ይሰማኛል። በአጠቃላይ ልጆቼን ሁሉ በጣም በጣም እጅግ አመሰግናችኋለሁ። መጽሐፉ ለየት የሚለው በመጽሐፍ ታሪክ ኢትዮጵያ ውስጥ ያሉ የሃይማኖት መሪዎች ከብፁዕ ቅዱስ ፓትርያርኩ ጀምሮ ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ፣ ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንትና የበላይ ጠባቂ የጉባኤያችን፣ እንዲሁም ብፁዕ ካርዲናል ብርሃነ ኢየሱስ ራፌል አራቱም ከአንድ ወር ከሁለት ወር በላይ ጊዜ ወስደው መጽሐፉን አንብበው የጀርባ ጽሁፍ ጽፈው ስለሰጡን አራቱንም የሃይማኖት አባቶች እጅግ አርጌ አመሰግናችኋለሁ። አሻራችሁን ስላኖራችሁ። የታይትል ስፖንሰር ከሆነው ኢቢኤስ ቴሌቪዥን በግሌ አቶ አማንን ጨምሮ ሙሉ ቲሙን እዚሁ ስላሉ ተወካይ ዮናስ ጋዜጠኛ ዮናስን እዚህ ተወካይ ልከውልናል። ኢቢኤስ ቴሌቪዥን ከልብ ምስጋና እንዲደርስልኝ ሁሉንም መቼስ ኮሚቴዎችን አንድ ላይ አጠቃላይ ምስጋና የላቀ ነው። ቀሲስ እንኳን ደስ ያለዎት። የሰላም እጦት ለጥሩ ማሳያ የሚሆን ሰውም እንስሳውም ዛፍ ቅጠሉም ሲያለቅስ ባይኔ አይቻለሁ። ሰላም ለድሆች ብቻ ሳይሆን ሰላም በደንብ ካልተያዘች ትልልቆቹንም መንካቱ አይቀርም። ዛሬ እዚህ የተገኘሁት ወዳጄን አክብሬ ነው። ዴፊኒሽን ኤክስፔክት አደርጋለሁ። ፍቅር የሚል መጽሐፍ ካየው ጸሐፊው ፍቅርን ዲፋይን እንዲያደርግ ኤክስፔክት አደርጋለሁ እና እየፈለግኩ ነበር ባጣ ልተቸው፣ ከዛ ስፈልግ አገኘው። ግን እንደዚህ አንብባችሁ የምታስቀምጡት መጽሐፍ አይደለም። እስክሪብቶ ተይዞ እየተሰመረበት የሚነበብ መጽሐፍ ነው። ቅድም ሲናገር ወንድሜ ደራሲ ጌታቸው አገራችን ችግር ላይ ነች። አዎ ችግር ላይ ነች። ከዚህ ችግር መውጣት ትችላለች? አዎ ትወጣለች። መውጣትም አለባት። መስራትም ይኖርብናል። መዘመሩን፣ መጸለዩን፣ ዱዓ ማድረጉን መቀጠል ይኖርብናል። ህዝቦቻችን መነጋገር አለባቸው። ስለዚህ እንደዛ ከሆነ ምን ያስፈልገናል ሲባል እንደዚህ አሁን እንደቀረበልን አይነት የሰላም ትምህርት ያስፈልገናል። ሊቀ ትጉሃን ታጋይ፣ የሃይማኖት መሪ፣ የሃይማኖት አባት፣ የኢትዮጵያ ሃይማኖት ተቋማት ጉባኤን ላለፉት በርካታ ዓመታት የመሩ እና በሰላሙም ውስጥ ረጅም መንገድ የተጓዙ አባትና ወንድም ናቸው። ስለዚህ በዚያ ምክንያት ይመስለኛል በሁለተኛ ደረጃ ወደዚህ ወደ መጽሐፍ እንድመጣ የፈለጉት። ሰላም በእስልምና አስተምህሮትም ከሰውም አልፎ ከፍጡራን ጋር ሰላም ስለመፍጠርም ነው የምንማረው። ከግዑዞችም ጋር የተፈጥሮ ሪሶርስን ካለማባከንም ጋር ከዚህም ጋር አልፎ የሚሄድ ነገር
እንደሳለ ለማለት እንወዳለን። እንኳን አብሮ ደስ አለን። ትልቅ ዝግጅት ነበር። በጣም እንግዲህ መጨረሻው ምዕራፍ ላይ ነው የተገናኘ ነው። ምንድን ነበር አንተ የጠበቅከውና የሆነው? ብዙ የተገረምክበት ነገር ስለነበረ መድረክ ላይ እውነት ለመናገር ዛሬ ለየት ያለ ነገር ነው። ከዚህ በፊት አንድ መጽሐፍ ጽፌያለሁ። ኦፍ ኮርስ የመንፈሳዊ መጽሐፍ ከርከዴን የሚል መጽሐፍ አለኝ። የዛሬ 11 ዓመት አካባቢ የጻፍኩት ነው። ከ11 ዓመት ቆይታ በኋላ ግን በተለይ ተወልጄ ባደኩበት የጅማ ዞን በኦሮሚያ ክልል ጎማና አጋሮ አካባቢዎች ተፈጥሮ የነበሩ ችግሮችን ከዛ ችግር ለመውጣት የሄድንበትን ርቀት እንደ ውስጤ ቪዥን ነበረ፣ ራዕይ ነበረ። ይህንን ለትውልዱ መቼ ነው እንዴት ነው የሚል ከእውነት ጋር የቆምኩበት ምሽት፣ ግጭቶች ጋር እንዴት ያሳለፍንባቸው ሌሊቶችን ሁሉ ጭምር የዘከርኩበት በዚህ መጽሐፍ ላይ አሻራን ያስቀመጥኩበት ነው። በተለይ ዛሬ የነበረው ህዝብ ደግሞ ተወልጄ ያደኩበት አካባቢም ያለ በስራ አጋጣሚ የሚቀርቡኝ የሚያደንቁኝ አጠቃላይ ሰላም ወዳድ ህብረተሰብ ሁሉ የተገኘበት ነው። እንዳያችሁት እንግዲህ ለኔ አዲስ ትዕይንት ነው የሆነብኝ። በዚህ ልክ ለካ ሰላም የጠማው ሰላምን የሚፈልግ ህብረተሰብ እንዳለ ያሳየኝ መድረክ ነው ዛሬ። እንግዲህ እኛም እንደ ቴሌቪዥን ጣቢያ አብረን በመሆናችን ይህን ስራ በማገዛችን በጣም ክብር ይሰማናል። ስለ ሀገር ምን ይሰማሃል? በመጀመሪያ ኢቢኤስ ቴሌቪዥን ጣቢያን የታይትል ስፖንሰር ስለሆነን ከልብ እናመሰግናለን። ሁሌም ከሰላም ጋር የሚቆሙ ያተርፋሉ እንጂ አያጎሉም። ከዛ ባለፈ ግን በጣም የተሳካ ቆይታ ስለነበረን የተሳካ ጊዜ ስለነበረን የበዓል ዋዜማ ከመሆኑ አንጻር ደግሞ ይህ መጽሐፍ ለሁሉም ህብረተሰብ በጣም ሰላም ወዳድ ሰላምን የሚናፍቅ 99ኙ ሰላም ፈላጊና ሰላም ወዳድ ነው። ይህንን የምስራች እንኳን ለሰላም ወዳዱ ህብረተሰብ ለመላ ኢትዮጵያ ሀገራችን እንኳን ደስ አለን ለማለት እወዳለሁ። በዚህ ልክ እንደዚህ በመመረቁና ቀጣይ ዘመናችን ኢትዮጵያ መክራ በምክክር ሂደት ውስጥ ተግባብታ ቀጣይ ዓመታችን ሰላም ሆኖ በስኬት ነገሮችን ጀምረን እንድናጠናቅቅ ፈጣሪ እንዲያግዘን ሁሉም በጸሎት እንዲያግዘን ነው የምለምነው። በአጠቃላይ እንግዲህ ለትውልዱ ይህንን በዓል የሚያከብሩ ሁሉ ኦሮሞም እንደሚለው እንግዲህ ቡናፍ ነጋ እንደሚና ይላል። በተለይ ጅማ አካባቢ ስትሄድ የሚነገር ቋንቋ ነው። ሰላምና ቡናን ከቤት አትጣ ነው የሚለው እና ቡናውም ከማጀታቸው ሰላምም በቤታቸው በሀገራችን ጸንቶ እንዲኖር ምኞቴ ነው። ሰላማዊ ማህበረሰብ ስትገነባ ሰላማዊ ሀገር ነው የገነባው ማለት ነውና ስለዚህ ሰላማዊ ማህበረሰብን ለመገንባት የተከደበት ርቀት ነው መጽሐፉ የሚያሳየው። በጣም እጅግ ደስ ብሎኛል። አንተ እንዴት አየው? በጣም ልዩ ነበር በእውነት። ስለዚህ ከሰላም ጎን ትቆማለህ። እውነት ነው። ሁሌ ዛም ፊርማዬን አኑረህ ያለው ስለዚህ ፈርማር አረጋግጠሃል። ሁሉም ዛሬም የሃይማኖት ተቋማት ደስ የሚለው ጆኒ ሁሉም ፈርም መጽሐፌ ላይ አረጋግጠው ከሰላም ጎን ይሄንንም መጽሐፍ እንደ ሌሰን ወስደው በየቤተ እምነቱ ለማስተማር ለማሰራጨት ቃል ገብቶ የቃል ኪዳን ሰነድ ነው። ምርቃቱን አንዱ ፕሮግራም ለየት ባለ መልኩ ነው የተመረቀውና እናመሰግናቸዋለን ሁሉንም ቤተ እምነቶች። እንግዲህ መላው ኢትዮጵያውያንን ከልብ ወዳለው በጣም አፈቅራለሁ። ሰላም ሁሉ ጊዜ የሚያሸንፋል ማለት ወዳለው አመሰግናለሁ። በጣም እናመሰግናለን። ቴንክ ዩ ክበርልኝ። አሜን። እንኳን አብሮ ደስ አለን። ታንክ ዩ